ሰላም ተማሪዎች እንዴት ናችሁ? ሁሳም ነኝ ከኤችቲኤም አካዳሚ። በዛሬው ቪዲዮአችን ግሎባል ቻፕተር 4ን ፓርት 4 ተገናኝተናል። ሪጂናሊዝም ኤንድ ሪጂናል ኢንቴግሬሽን የሚለውን ታይትል ተገናኝተናል። ይህን ታይትል ዛሬ አይተን ቻፕተር 4ን በዚህ ቪዲዮ እንጨርስ ይሆናል። የዩቲዩብ ቻናሉን ሰብስክራይብ ያደርጋችሁ ሰብስክራይብ እንድታደርጉ እንጠይቃለን። እንዲሁም ቪዲዮዎቻችን አይታችሁ ሲጨርሱ ከታች ኮሜንት ሴክሽን አለ፣ ኮሜንት መጻፍ ትችላላችሁ። ኮሜንት እንድጽፉልን እንፈልጋለን። እንዲሁም ላይክ ሼር ማድረጋችሁ እንዳትረሱ። ፕላስ ደግሞ የዩቲዩብ ቻናሉን ስታዩ ቪዲዮቻችንን ስታዩ ቪፒኤን እያበራችሁ እንድተባበሩ እንላለን። ዛሬ እንግዲህ ሪጂናሊዝም ኤንድ ሪጂናል እናያለን። Region can be defined as a limited number of states linked together by a geographical relationship and by a degree of mutual interdependence። እንግዲህ ሪጅን የሚለው ቃል ዲፋይን ስናደርገው ወርዱን ዲፋይን ስናደርገው የሆኑ ሊሚትድ የሆኑ ስቴቶች ስብስብ ነው፣ የተወሰኑ ሀገራቶች ስብስብ ነው። እነዛ ሀገራቶች በምን የተያዙ ናቸው? በጂኦግራፊካል ሪሌሽንሺፕ ያላቸው ማለት ነው። ያም ማለት በአንድ አካባቢ ላይ የሚገኙ ሀገራቶችን ለማለት ነው። ወይም ጎረቤታሞች ሀገራቶች አንድ ላይ ተሰብሰብ ብለው የሆነ ኢንተርዲፔንደንስ ሲኖራቸው ሙቹዋል ኢንተርዲፔንደንስ ሲኖራቸው ወይም የሆነ ግንኙነት ሲኖራቸው ይሄ ሪጂናሊዝም እንለዋለን ማለት ነው። ሪጂን ይባላል ማለት ነው። ሪጂናሊዝም ማለት ደግሞ ኮንሲኩዌንትሊ ሪፈርስ ቱ ኢንቴንሲፋይንግ ፖለቲካል ኤንድ ኢኮኖሚክ ፕሮሰስ ኦፍ ኮርፖሬሽን አመንት ስቴት ኤንድ አክተርስ ኢን ፓርቲኩላር ጂኦግራፊክ ሪጅን። ስለዚህ በሆነ ጂኦግራፊክ ሪጅን ላይ ጎረቤታሞቹ ሀገራቶች ፖለቲካዊ ፍላጎታቸውን ይችላል ወይም ኢኮኖሚክ ጉዳዮቻቸውን ለማስፈጸም ሲሉ የሚያደርጓቸው የተለያዩ አይነት ሪሌሽንሺፖች ግንኙነቶች አሉና ይሄ ምን ተብሎ ይጠራል? ሪጂናሊዝም ተብሎ ይጠራል ማለት ነው። እንግዲህ ሪጂናሊዝም ኖርማሊ ፕሬዘንትስ ዘ ሰስቴንድ ኮርፖሬሽን አይዘር ፎርማል ኦር ኢንፎርማል አመንግ ገቨርንመንትስ ነን ገቨርንመንትስ ኦርጋናይዜሽን ኦር ዘ ፕራይቬት ሴክተር ኢን 3 ኦር ሞር ካንትሪስ ፎር ሙቹዋል ጌን። እንግዲህ ሪጂናሊዝም ሊካሄድ የሚችለው ፎርማሊ ሊሆን ይችላል፣ ኢንፎርማል በሆነ ዌይ ሊሆን ይችላል። እንዲሁም አንድ ሀገር መንግስት ከጎረቤት ካለ መንግስት ጋር ሊሆን ይችላል፣ ወይም ናን ገቨርንመንታል ኦርጋናይዜሽኖች ሊኖሩ ይችላሉ፣ ኤንጂኦ የመሰሉ እነሱ በአንድ ሀገር ያሉት ጎረቤት ካለው ሌላ ሀገሮች ጋር የሚያደርጉት ኮኦፕሬሽን ሊሆን ይችላል። እንዲሁም ፕራይቬት ሴክተሮች የግል ተቋማቶች የሚያደርጉትም ግንኙነት ሊሆን ይችላል። ብቻ ሶስትና ከዛ በላይ በሆኑ ሀገራቶች ለጋራ ጥቅም ሲሉ የሚያደርጉት ስምምነት ነው። ቤዝድ ኦን ጂኦግራፊካል ኤሪያ ላይ የሚደረግ ስምምነት ነው ሪጂናሊዝም የምንለው ማለት ነው። The occurrence of regionalism have expanded across all parts of the world. In contrast, the theories of explaining this development are limited and Eurocentric. እንግዲህ ይሄ ሪጂናሊዝም የሚለው አይዲያ እንግዲህ በዓለም አቀፍ ደረጃ በጣም የተስፋፋበት ሁኔታ ነው። በዓለም አቀፍ ደረጃ ብዙ ቦታዎች ላይ ሪጂናል ቤዝድ የሆኑ ሪሌሽንሺፖች አሉ፣ ኮኦፕሬሽኖች አሉ። ነገር ግን ይሄን ሪጂናሊዝምን የሚያብራሩ ብዙም ቲዮሪዎች አሉ። ያሉት ቲዮሪዎችም ደግሞ ቤዝድ ኦን አውሮፓ ላይ ያሉትን ብቻ ሪጂናሊዝም የሚያብራሩ አይነት ቲዮሪዎች ናቸው ያሉት ማለት ነው። Most of the theory have been developed under the dominant European context. Later, we experience the successful regional grouping in North America. Therefore, this session is an attempt to demonstrate theories that explain the possibility of the formation of regional grouping as much as possible. ቅድም እንደነገርኳችሁ አብዛኞቹ ቲዮሪዎች በአውሮፓ ኮንቴክስት ነው አብዛኛው ቲዮሪዎች ዲቨሎፕ የተደረጉት። በኋላ ላይ ደግሞ ግን ከአውሮፓ ወጣ ብለን ኖርዝ አሜሪካ ላይ ሪጂናል ቤዝድ የሆነ አንድ ግሩፕ አለ። ከነሱ የሆነ ኤክስፒሪየንስ የምናይ ይሆናል ማለት ነው። ኦኬ፣ የመጀመሪያው ቲዮሪ እንግዲህ ዘ ኦልድ ሪጂናሊዝም ነው። በእርግጥ ቲዮሪ አይደለም፣ ከኒው ሪጂናሊዝም ከመምጣቱ በፊት ቀደምቱ ሪጂናሊዝም ማለት ነው። ኢራን እንግዲህ ኦልድ ሪጂናሊዝም አለ፣ ከዛ ኒው ሪጂናሊዝም አለ ማለት ነው። ፎር ሜኒ ስኮላርስ ሪጂናሊዝም አስ ኤ ቮለንተሪ ኤንድ ኮምፕሬሄንሲቭ ፕሮሰስ ኢዝ ፕሪዶሚናንትሊ ኤ ፖስት ወርልድ ዋር ሰከንድ ፌሚኒዝም። ስለዚህ ከሁለተኛ ዓለም ጦርነት በኋላ አብዛኞቹ ስኮላሮች ይሄ ሪጂናሊዝም ማለት አንደኛ ቮለንተሪ ላይ ቤዝድ የሚሆንና ኮምፕሬሄንሲቭ ፕሮሰስ ነው ብለው ያምኑ ነበር ማለት ነው። ከሁለተኛ ዓለም ጦርነት በኋላ ማለት ነው። It is emerged in Western Europe in the late 1940s, subsequently
ስፕሬዲንግ ቱ ዘ ዲቨሎፕድ ወርልድ። እንግዲህ የሪጂናሊዝም መጀመሪያ ላይ ኢመርጅ የሆነው ያው ምዕራብ አውሮፓ ላይ ነው። ምዕራብ አውሮፓ ላይ በ1940ዎቹ አካባቢ ማለት ነው። ከዛ ወደ ተቀረው ዓለም እንደተንሰራፋ ነው የሚነግረን ማለት ነው። የመጀመሪያው እንግዲህ የምናየው ሪጂናል ኢንተግሬሽን ኢን ዩሮፕ ኤንድ ቢዮንድ ነው። አውሮፓ ላይ የነበረው ኢንተግሬሽን ምን ይመስላል፣ ከዛ በኋላ ደግሞ በሚቀጥለው ሁኔታ ሲያለው ነው። A series of initiatives were launched which resulted in the European Coal and Steel Committee in 1951። እንግዲህ በአውሮፓ ላይ የተለያዩ የድንጋይ ከሰል የሚያመርቱ ማህበረሰቦች አሉ፣ ብረት የሚያመርቱ ማህበረሰቦች አሉ። እነዚህ እንግዲህ ኦሪጂናሊ ኮርፖሬት ሆነው የሚሰሩ ማለት ነው። The long term goal was more ambitious and in 1958 the European Economic Community and the European Atomic Energy Community were integrated into European Community። እንግዲህ እነዚህ የድንጋይ ከሰል የሚያመርቱና የብረት ማህበረሰብ የሚባሉ ህጎች በ1951 ተቋቁመው እዛ ሎንግ ተርም የሆነ ፍላጎት ነበራቸው። ከዛ በኋላ ደግሞ ኢሮፒያን ኢኮኖሚክ ኮሚቴ የአውሮፓ የኢኮኖሚ ማህበረሰብ የሚባልና ሌላ ደግሞ የአውሮፓ አቶሚክ ኤነርጂ ማህበረሰብ የሚባሉ ሁለት ድርጅቶች ነበሩ። ሪጂናል የሆኑ ድርጅቶች ማለት ነው። እነዚህ ሁለቱ አንድ ላይ ተዋህደው የአውሮፓ ህብረትን በኋላ ላይ መስርተዋል እና ይሄ ሪጂናል ቤዝድ የሆነ ተቋም ነው ማለት ነው። ሌላው ሪጂናል ኢንቴግሬሽን ኢን አፍሪካ ነው። ኢን ሻርፕ ኮንትራስት ቱ ዘ ዩሮፒያን ዲቤት which focused heavily on regional integration, the key words here were development, they promoted industrialization, nation building, first and foremost through protectionism and import substitution። እንግዲህ ከአውሮፓ በተቃራኒው መልኩ አውሮፓ ላይ ያለው ዲቤት ተቃራኒ መልኩ አፍሪካ ውስጥ ያለው ሪጂናል ኢንቴግሬሽን ምን አይነት ነው? ምን ላይ ቤዝድ ነው? አንደኛ ዲቨሎፕመንት ላይ ነው፣ እድገት ላይ ቤዝድ የሆነ ነው። ሌላው ስቴት ፕሮሞትድ ኢንዱስትሪያላይዜሽን፣ አገራቶች ኢንዱስትሪን ከማስፋፋት ጋር የተያያዘ ከሀገር ግንባታ ጋር የተያያዘ እነዚህ ነገሮች ላይ ቤዝድ የሆነ ሪጂናሊዝም ነው አፍሪካ ውስጥ ያለው ማለት ነው። The rationale of regional cooperation and integration among LBCs was not be found in marginal economic change within the existing structure, but rather through the fostering of structural transformation and the stimulation of productive capacity or industrializations whereby investment and trading opportunity were being created። ስለዚህ አፍሪካ ውስጥ ያለው የሪጂናሊዝም አይነት ሪጂናል ኮኦፕሬሽን ነው ወይም በክልላዊ በሆነ መልኩ ያለ ስምምነት ነው እና እነዚህ ስምምነቶች አብዛኛው ጊዜ ኢንቨስትመንት ላይ፣ ንግድ ላይ፣ የንግድ ኦፖርቹኒቲ በማስፋፋት ላይ ትኩረት ያደረጉ አይነት ሪጂናል ኮርፖሬሽኖች ናቸው ማለት ነው። The structuralist school thus shifted which focuses away from economic integration as means for peace and political unification። ስለዚህ ይሄ ኢኮኖሚክ ኢንተግሬሽኑ ለምንድን ነው የሚጠቀሙበት? ፒስን እና ፖለቲካል ዩኒፊኬሽን ለማምጣት ነው። በኢኮኖሚ እየተሳሰሩ በሄዱ ቁጥር አንዱ ጋር ጦርነት ሲፈጠር የሰራዊት እርዳታ ማድረግ ምናምን እንደዚህ ነገሮችን ለማድረግ ይጠቀሙበታል ማለት ነው። one of regional economic cooperation integration as means for economic development and formation። ስለዚህ በሀገር ግንባታ ላይ በሀገር የኢኮኖሚ እድገት ላይ እነዚህ ኢንተግሬሽኖች እና ኢኮኖሚ ኮርፖሬት ከፍተኛ የሆነ አስተዋጽኦ አላቸው እንደማለት ነው። This type of regionalism resulted in the creation of the Latin American Free Trade Association (NAFTA) in 1960። ስለዚህ እነዚህ አይነት ሪሌሽንሺፖች ይሄ በኢኮኖሚ መዋሃድ በኢኮኖሚ ዘር መተባበር ላይ ቤዝድ የሆኑ ሪጂናሊዝሞች ምን መስርተዋል? አንደኛ ላፍታ የሚባለውን ላቲን አሜሪካን ፍሪ ትሬድን በ1960 እንዲመሰረት ምክንያት ሆነዋል ማለት ነው። NAFTA was a comprehensive and continental project include all country on the South America continent plus Mexico። እንግዲህ ላፍታ የሚባለው በጣም ትልቅ የሆነ ፕሮጀክት ነው። በሳውዝ አሜሪካ የሚገኙ ሁሉንም ሀገራቶች ፕላስ ሜክሲኮን ጨምሮ የያዘ ትልቅ ተቋም ነው ማለት ነው። ሌላኛው ኒው ሪጂናሊዝም የምንለው ነው። This prospect of the fall of the prospect of the fall of the Berlin Wall and the single European Act resulted in a new process of European integration። እንግዲህ ኒው ሪጂናሊዝም የሚለው ነገር የተፈጠረው መቼ ነው? ጀርመን ውስጥ ሁለት አይነት ፓርቲዎች ነበሩ፣ ኮሚኒስት እና ዲሞክራቲክ የምላቸው። ኮሚኒስት የምላቸው ኢስቶች ናቸው፣ ዲሞክራቲክ ደግሞ የምላቸው ዌስቶች ናቸው። በሁለቱ መካከል ከፍተኛ የሆነ የሀሳብ ልዩነት ስለነበረ ሁለቱን ለመለየት ሲባል ጀርመን ለሁለት ከፍሏት ነበር፣ ኢስት ጀርመን እና ዌስት ጀርመን ብለው ሂስትሪ ላይ እንዳለው ማለት ነው።
እና በሁለቱ መካከል ምንም አይነት ግንኙነት እንዳይኖር በማለት ከፍተኛ የሆነ ግንብ ወይም አጥር ሰርተው ነበር ማለት ነው። ሁለቱን ለመለየቅ ማለት ነው። ስለዚህ ያ አጥር ከጊዜ በኋላ ኮንፋይን ሲያደርጉ ወይም ደግሞ ሁለቱ ሲዋሃዱ ያ አጥር ፈርሷል እና ከዛ አጥር መፍረስ ጀምሮ በኋላ ያለው ይሄ ኢሮፒያን ኢንተግሬሽን ሊጀመር ያደረገ ምክንያት ነው ተብሎ ይታመናል ማለት ነው። this also the start of what has been referred to as new regionalism on a global scale። ስለዚህ በዓለም አቀፍ ደረጃ ኒው ሪጂናሊዝም ተብሎ የሚታሰበው ከዚህ ግንብ መፍረስ በኋላ ነው። ከበርሊን ግንብ መፍረስ በኋላ ያለው ነው ማለት ነው። the new regionalism refers to a number of new trends and developments such as the aspect to increase the number of regional trade agreements። ስለዚህ ይሄ ኒው ሪጂናሊዝም የሚለው በጣም ብዙ አዳዲስ ነገሮች የታዩበት ብዙ እድገቶች ያሳየ እንዲሁ በጣም ብዙ የሆኑ አግሪመንቶች የተፈራረሙ መፈራረሞች የበዙበት an extremely united and less protectionist type of regionalism, an anti-hegemonic type of regionalism which emerged from within the region themselves instead of being controlled by the superpowers። ይሄ ባጭሩ ኒው ሪጂናሊዝም የምንለው አሁን እንደነገርኳችሁ ከበርሊን ግንብ መውደቅ በኋላ መፍረስ በኋላ የተጀመረ አይነት ሪጂናሊዝም ሆኖ በአውሮፓም ብሎም በዓለም ላይ ከፍተኛ የሆነ ሪጂናሊዝም እንዲስፋፋ ያደረገ የተለያዩ ንግድ ስምምነቶች፣ መተባበሮች በአጠቃላይ በዓለም ላይ እንዲፈጠሩ ያደረገ በጣም ሪማርካብል የሆነ ሂደትና ሁነት እንደነበረ ነው የሚያሳየን ማለት ነው። ኦኬ እንጆስ ቻፕተር 4ን እዚሁ ጨርሰናል። በአራት ፓርት ለመጨረስ ሞክረናል። እንግዲህ አራቱን ፓርቶች አይታችሁ ከዚያ ያልገባችሁ ሀሳብ ካለ ያልተረዳችሁት ነገር ካለ ኮሜንት ሴክሽን ላይ ጻፉልን። እኛ ወደ ኋላ ተመልሰን እሱን የምንሰራላችሁ ይሆናል ማለት ነው። የዩቲዩብ ቻናሉ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። እንዲሁም ላይክ ሼር ማድረጋችሁን እንዳትረሱ። እንዲሁም ደግሞ ይሄን የምናስተምርበትን ፒፒቲ ከፈለጋችሁ ፕላስ ደግሞ ሌሎች ማቴሪያሎችን ኤግዛም ፋይናል ኤግዛም ሚድ ኤግዛም ከፈለጋችሁ ቴሌግራም ቻናል አለን ኤችቲኤም አካዳሚ የሚል የዩቲዩብ ቻናሉ ዲስክሪፕሽን ላይ አስቀምጠንላችኋል። ሊንኩ እዛ አለና ጆይን ልትሉ እሱን እንጠይቃችኋለን። ያው እዛ ላይ ብዙ ነገሮች አሉ። ፋይናል ኤግዛሞች አሉ፣ ሚድ ኤግዛሞች አሉ። ፕላስ ደግሞ በየቻፕተሩ 100 ጥያቄ አውጥተን ከነመልሶቻቸው በፒፒቲ ፎርም አድርገን እዛ አስቀምጠንላችኋል። ስለዚህ ካነበባችሁ በኋላ እንደዛ 100 ጥያቄዎች ይረዳችኋል። እዚህ የምናስተምርበትን ፒፒቲ እዛ ላይ እንድታገኙት ይሆናል። በቀጣይ ቪዲዮ እስከምንገናኝ ሰላም ሁኑ።